ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ያደርጋልና ላይክ ያደረጋችሁ ፕሮግራማችንን እንድትጀምሩ፣ አዲስ ከሆናችሁ ደግሞ የደወል ምልክቷን እየተጫናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝን እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ የቻናላችን ተከታታይ ኢዩኤል ላደረክልን የሱፐር ቻት ድጋፍ ከልብ እያመሰገንን በዚህኛው ፕሮግራም የምንቃኘው ትናንትና መረጃውን እንግዲህ በአገር አቀፍ ደረጃ በዓለም አቀፍ ለምታደምጡን የቻናላችን ተከታታዮች ቀደም ብለን ከሁሉም በፊት የዝውውሩን መጠናቀቅ ይፋ አድርገንላችሁ ነበር። የጀረሚ ዣክዌትን ዝውውር እሁድ ንጋቱን ያገኘነው መረጃ ወደ እናንተ በፍጥነት እሁድ ሌሊት በኢትዮጵያ ሰዓት አቆጣጠር ንጋት ላይ ወደ እናንተ መረጃውን አፕዴት አድርገናችሁ ነበር። በሁሉም ቅድመ ሁኔታ ተጠናቆ ለሕክምና ምርመራ ሰኞ ኪርኪቢ አግዜ ትሬኒንግ ማዕከል ተገኝቶ ኦፊሻል ኮንፈርሜሽን ከክለቡ እንደሚሰጥ ሲጠበቅ ነበር። ትናንትና የዝውውር መስኮቱ በይፋ ተጠናቋል። ይህንን ተከትሎ ጀረሚ ዣክዌትን ሊቨርፑል የራሱ ንብረት አድርጓል። በ73 ሚሊዮን ዩሮ በ61.2 ሚሊዮን ፓውንድ አጠቃላይ ፓኬጅ ተጫዋቹን በዚህ የዝውውር መስኮት አስፈርመውት ጁን 30 ለሊቨርፑል ማገልገል ይጀምራል ማለት ነው። የውድድር ዓመት ሲጠናቀቅ ይሄ ውድድር ዓመት ካለቀ በኋላ በጁን 30 በይፋ ሊቨርፑልን ይቀላቀላል። ያኔ ለሊቨርፑል ማገልገል ይጀምራል። አሁን የሊቨርፑል ንብረት ሆኖ በድጋሚ በሮይንስ ቀሪ ጊዜያትን ቆይታ እንዲያደርግ ተፈቅዶለት ሮይንስ ባስቀመጠው ቅድመ ሁኔታና በድርድሩ ላይ ሊቨርፑል አድቫንቴጅ ከወሰደበት ትላልቅ ክራይቴሪያዎች መካከል ይሄኛው በልዩነት ይጠቀሳል። ጀረሚ ዣክዌትን እስቲ በደንብ የተመለመለበትን የስካውት ሪፖርት እንዲሁም የተጫዋቹን ብቃት የገመገሙበትን በተለየ ሁኔታ አንዳንድ መረጃዎችን አግኝተን ይህንን መረጃ ደግሞ ለእናንተ እናጋራችሁ ብለን በድጋሚ ወደ እናንተ በዚህ ፕሮግራም ዙሪያ ልንወያይ በድጋሚ ሰዓትና ጊዜ መርጠን አሁንም ጀረሚ ዣክዌትን አተኩረን እስቲ ሰፋ ያለ ቆይታ እናደርጋለን። ይሄ ተጫዋች ለምንድን ነው ሊቨርፑሎች ይሄን ያክል ክፍያ ለመክፈል የተገደዱበት? በሊቨርፑል እግር ኳስ ታሪክ ሁለተኛ ከፍተኛ የተከላካይ ክፍያ ነው። ገና 20 ዓመት ለሚገኝ በሊጋ ሮይንስ ሲጫወት የተመለከቱት የሊቨርፑል ኃላፊዎች ይህን ተጫዋች ከአንድ ዓመት በላይ ሲከታተሉት ቆይተው ባለፉት በመጨረሻ 22 ቀናት በተደረገ ድርድር ተጫዋቹን በመጨረሻ ቀን የራሳቸው አድርገው የበለጠ ቀሪ ጊዜያትን ከሮይንስ ጋር እንዲያሳልፍ ፍቃድ ተሰጥቶ ተጫዋቹ በዚህ የዝውውር መስኮት ሊቨርፑልን ይቀላቀል እንጂ በቀጥታ በዚህ ከጃንዋሪ ጀምሮ ለሊቨርፑል አያገለግልም። በጁን 30 ነው በይፋ ክለቡ የሚቀላቀለው። ግን የተጫዋቹ የምልመላ ሂደት ተጫዋቹ ምን አይነት ብቃት ቢኖረው ነው በክለቡ ሁለተኛ የተከላካይ ሪከርድ ክፍያ ለመክፈል ሊቨርፑሎች በዚህ ደረጃ የፈለጉበት ዋነኛ ምክንያት? እስቲ ስለዚህ ተጫዋች መነሻ መዳረሻ ምን ይመስላል የስካውት ሪፖርቱን እስቲ በደንብ ጠለቅ ብለን እንመልከትና ተጫዋቹ በተባለለት ደረጃ አሁን ሁሉ ሚዲያ ላይ ስትገቡ የምታገኙት አንድ አይነት ቃል አለ። ሃይ ሬትድ ያንግ ፕሌየር ነው የሚሉ። በጣም ተጫዋቹ ባለፉት ጊዜያት በጣም ተጋኗል፣ በጣም ተወርቶለታል። በተባለለት በተጋነነለት ደረጃ ልክ ነው ወይ የሚለውን እስቲ ጥርት አድርገን በዚህ ፕሮግራም እንመለከታለን። ምክንያቱም ያለፉትን 24 ሰዓት የተጫዋቹ ዝውውር ከተፈጸመ በኋላ መረጃውን ወደ እናንተ ካጋራው ጊዜ አንስቶ አንዳንድ መረጃዎች እየተመለከትኩ ነበር በደንብ እና ስለ ተጫዋቹ የማገኛቸው ጉዳዮች በአጠቃላይ አንዳንድ ደግሞ ያልተጠበቁ ገና በ20 ዓመት ተጫዋች ደረጃ
እንዲህ አይነት አስደናቂ ቁጥሮችም አሉ እንደሚያስብል አስገራሚ እውነታዎችንም ማግኘት ችለናል። ይህንን ጉዳይ ነው እንግዲህ በዚህ ፕሮግራም ጠለቅ ብለን ስለ አዲሱ ሊቨርፑላዊውን እናስተዋውቃችኋለን በደንብ። ፈረንሳዊው ከ21 ዓመት በታች የሂጎ ኤኪቲኬ በተጠናቀቀው የውድድር ዓመት ከ21 ዓመት በታች ለፈረንሳይ ብሔራዊ ቡድን አብረው ሲጫወቱ የነበረ የኤኪቲኬ የቅርብ ወዳጅ የሆነ ወጣቱ ፈረንሳዊ በብዙ ክለቦች ሲፈለግ ቆይቶ ነው በስተመጨረሻ ሊቨርፑል መርጦ የቼልሲ፣ ባየርን፣ ሪያል ማድሪድ፣ ሌሎች ክለቦችንም ጥያቄ ዩናይትድንም በመጨረሻ ዝውውሩን ሃይጃክ ለማድረግ ጥረት ተደርጎ ነበር። ለዩናይትድም ሳይሳካ እንግዲህ ይሄ ተጫዋች ሊቨርፑልን መርጦ የመጣው በ2005 ጁላይ 13 የተወለደው በፈረንሳይ ፓሪስ አቅራቢያ በምትገኝ ቡንዲ እነ ዊሊያም ሳሊባ፣ ኪሊያን ኢምባፔ የተወለዱበት ያደጉበት አቅራቢያ የተወለደ የሬንስ የአካዳሚ ውጤት የሆነ ከ21 ዓመት በታች የፈረንሳይ ብሔራዊ ቡድን ተጫዋች በአምበልነት ብሔራዊ ቡድኑን ከ21 ዓመት በታችን እየመራ ያለፉትን ጊዜ ቆይታ ያደረገ ዲዲዬ ዴሾ ለሲኒየር ለዋናው ብሔራዊ ቡድን አንድ ጊዜ ብቻ በወዳጅነት ጠርተውት ነገር ግን እሱንም ሳይጫወት ተመልሷል። በስብስቡ ብቻ ነበር የተካተተው። ይህ ተጫዋች እንግዲህ ረዘም ያለ ቁመት ያለው 1 ሜትር ከ90 ሴንቲሜትር ርዝመት ያለው ቴክኒካሊ ከኳስ ጋር ያለው ጤናማነት አስደናቂ፣ ፍጥነቱ ደግሞ ከአካል ብቃቱ ጋር የተመጣጠነ ፈጣን ተጫዋች፣ ፈጣን ድሪብለር፣ የሊቨርፑሉ አዲሱ ሴንተር ባክ ቀጣይ ዓመት ለአርነ ስሎት እሳቸው ከቀጠሉ ሌላ የተከላካይ ክፍል ግብዓት እንግዲህ ከወደ ፈረንሳይ ይህን ተከላካይ አምጥተዋል። ግን ዣክዌል ሊቨርፑል በዚህ ደረጃ ትልቅ ክፍያ ከፍሎ ከቼልሲ ከነዚህ ክለቦች ጋር ተፎካክሮ ዝውውሩን ጠልፎ ሲያስፈርም ይሄ ተጫዋች በምን ያክል ደረጃ ብቃቱ አስተማማኝ ቢሆን ነው ለዚህ ተጫዋች ይህን ያክል ክፍያ ሊቨርፑሎች ደፍሮ የከፈሉት? በተጫዋች ብቃት በሚከፈል ክፍያ ላይ በነገራችን ላይ የሊቨርፑልን የዝውውር ጤናማነት ብትመለከቱ በአብዛኛው ሬት እንስጥ ቢባል ከ8 በላይ የምንሰጠው ወይ ሊቨርፑል በዝውውር በኩል ፌል ለማድረግ የሆነ ያክል ዓመታትን ይጠብቃል። ዝውውሩ ፌል አደረገ ከተባለ በተለይ ከ2015 በኋላ በዋነኝነት ደግሞ የሚነሳው የሊቨርፑል ሪኩፕመንት አባላት የተገነባው የፌኖ ስፖርት ግሩፕ ይሄ ዘመናዊው አልጎሪዝም ትልቁ ማዕከል የተጫዋቾችን ፐርፎርማንስ አናላይዝ የሚያደርገው ትልቁ የፌኖ ስፖርት ግሩፕ ዘመናዊ ግንባታና ሌሎች እንግሊዝ ክለቦችም ተሞክሮ ከሊቨርፑል የወሰዱበት ይሄ የሪሰርች ክፍሉ ጥናት የአንድን ተጫዋች መከታተል እድሜውን፣ እድገቱን፣ ብቃቱን እንዴት አናላይዝ እያደረጉ ጊዜና ሰዓቱን የጠበቀ ሁሌም ውሳኔ ስለሚያስተላልፉ በዝውውር በኩል ሊቨርፑል እንደዚህ በቀላሉ ኪሳራ ውስጥ ይገባል ተብሎ አይጠበቅም እና በማይክል ኤድዋርድ የስፖርቲንግ ዳይሬክተር ከሆነበት ጊዜ አንስቶ ሊቨርፑል ቤት ውስጥ የተቀመጠ አንድን ተጫዋች ለማስፈረም ይህ አንድ መሰረታዊ የክለቡ አሰራር አለ። አንድን ተጫዋች በጥልቀት አናላይዝ ሳይደረግ በጥድፊያና በሆይ ሆይ የክለቡ ክፍተት ይሄ ነው ስለተባለ ዘሎ ወጥቶ ገበያ ላይ ማስፈረም አይደለም። አንድ ተጫዋች ሳይጠና በቅርበት ሳይከታተሉት ስለ ተጫዋቹ እድገት በቡድኑ ላይ የሚያደርጉ አስተዋጽኦ እያንዳንዱን ጉዳይ ሳይመረምሩ በፍጥነት የሚወሰን ውሳኔ የለም። ግን ከጊዜ ወደ ጊዜ የተጫዋቹን እድገት ከተመለከቱ በኋላ ለማስፈረም ደግሞ የሚሄዱበት ርቀት ደግሞ በሌላ በኩል አስደናቂ ውሳኔ ነው። አንድን ድርድር አንድን ተጫዋች ፈልገው ከገቡ ያንን ተጫዋች ሳያስፈርሙ አይወጡም። ይሄ ደግሞ የተለየ የሊቨርፑል ኳሊቲ ተደርጎ ባለፉት ጊዜያት ሲነሳ ደግሞ እንመለከታለን። ታዲያ ይሄ ተጫዋች በነዚህ ጊዜያት ውስጥ ሁሉ ከዓመት በላይ ሲከታተሉት ቆይተው በሊግ 2 ወደ ክሌሞንት ተዘዋውሮ በክሌሞንት ባሳየው አስደናቂ ብቃት የራሱ ቡድን ሬንስ የውሰቱን ውል ለማቋረጥ 1 ሚሊዮን ዩሮ ለክሌሞንት ከፍሎ በሲዝኑ አጋማሽ ላይ ጃንዋሪ ላይ አምጥተውት ከተጠናቀቀው የውድድር ዓመት አንስቶ እስከ ዘንድሮ ድረስ ተጫዋቹ በአስደናቂ ሁኔታ
ሬንስ ፐርፎርም ካደረገ በኋላ ነው ይሄን ያክል ክፍያ ተጫዋቹ እንዲወጣበት ያስገደደ ብቃት አሳይቶ ነው እንግዲህ ሊቨርፑሎች እዚህ ተጫዋች ላይ በፍጥነት ሪያክት በማድረግ ቀጣይ የተከላካይ ክፍሉን መልሶ ግንባታና እደሳ ከወዲሁ የጀመሩት። የመጀመሪያው ፈርቀዳጅ በሩን የከፈተው ጀርሚ ዣክዌ ነው። እስቲ እነማን ደግሞ በቀጣይ ይፈርማሉ አብረን በጋራ ነው የምናየው። ግን በደንብ አድማጮች በቅርብ ጊዜ ውስጥ ከተመለከታችሁ የሬንስ አካዳሚ በዘመናዊ እግር ኳስ ውስጥ ልዩነት እየፈጠረ ነው። የባለንዶር አሸናፊ ተጫዋች እያፈለቀ ነው። አሁን ደግሞ አስደናቂ ተጫዋቾችን ለገበያ እያወጡ ነው። ከዚህ በፊት እንደምታስታውሱት በቀድሞ ከ2010 በፊት በነበሩ አንዳንድ ጉዳዮች ከተመለከታችሁ እነ ቲሞ ባካዮኮን አሁን ቲሞ ባካዮኮ በቅርብ ዓመት ነው እነ ሲልቫን ዊልቶርድ የአርሴናል ተጫዋች የነበረው እነ ዮዋን ጎርኩፍ ምርጥ ፈረንሳዊ ፕሌይሜከር እንዴት አይነት አስደናቂ በሁለት እግሩ የሚጫወት አዲሱ ዚዳን ተብሎ በፈረንሳይ ብሔራዊ ቡድን ሰማይ ወጣ ተጫዋች ነው። በተጠበቀው ደረጃ አልሆነም እንጂ ይሄ ተጫዋች ያለው ቴክኒክ አቅም በወቅቱ ከነበሩ ፕሌይሜከሮች ለማመን የሚከብድ ቴክኒሻል ተጫዋች ነው። ዮዋን ጎርኩፍን የምታውቁ የዚህን ተጫዋች ብቃት በኮሜንት መስጫ አስታውሱ። የማታውቁት ደግሞ ገብታችሁ ዩቲዩብ ላይ ተመልከቱ። ጎርኩፍ አስደናቂ ፈረንሳዊ በሁለቱም እግር የሚጫወት ምርጥ የ10 ቁጥር ተጫዋች። ይሄም የሬንስ አካዳሚ ነበር። ከዛም በኋላ የነ ቲሞ ባካዮኮ ትውልድ መጣ። አሁን ግን በቅርብ ዓመት ለምሳሌ የሪያል ማድሪዱ ኤድዋርዶ ካቫሚንጋ ከሬንስ አካዳሚ አድጎ ነው በ42 ሚሊዮን ዩሮ ወደ ሪያል ማድሪድ የተዘዋወረው። ከዛም በፊት ደግሞ እነ ኦስማን ዴምቤሌን ዶርትመንድ የርገን ክሎፕ ያመጡት ከሬንስ ተመልክተው ነው ይህን ተጫዋች ወደ ዶርትመንድ ማስፈረም የቻሉት። እንዲሁም ከዚህ በቅርብ ዓመት ውስጥ የምታስታውሱ ከሆነ ይህን ያክል ገንዘብ እንዴት አወጣ ተብሎ በጣም ብዙ መነጋገሪያ ርዕስ የፈጠረው የዲዝሪ ዱዌድ ዝውውር። ይህን ተጫዋች ታስታውሳላችሁ። ከባየር ሙኒክ ጋር ፔዤ ከፍተኛ ውጥረት ውስጥ ገብቶ ነው ወደ 70 ሚሊዮን ዩሮ ገደማ አካባቢ ከፍለው ይህን ዲዝሪ ዱዌን ያስፈረሙት። ይህም የሬንስ አካዳሚ ውጤት ነው። አሁን ቶትናም በውሰት የሚገኘው ማቲያስ ቴል የባየር ሙኒክ ንብረት የሆነው ከሬንስ አካዳሚ የመጣ ነው። ቼልሲ ከሞናኮ ያስፈረመው ሌስሊ ኦጎቹጊ ከዚህ አካዳሚ የወጣ ነው። አሁን በበርንሌ የሚገኘው አሁን በብራይተን የሚገኘው በተጠናቀቀው የውድድር ዓመት ከሊድስ የተዘዋወረው ጆርጂኒዮ ሩተር። ይህም ተጫዋች እንግዲህ የሬንስ የአካዳሚ ውጤት ነው። በርካታ ተጫዋቾችን ማንሳት እንችላለን። ከዚህ ቀደም ያሉትን በቅርብ ዓመት ያደጉትን እና አብደላ ዱኩሬ ከኤቨርተን በቅርብ ጊዜ የለቀቀው አብደላ ዱኩሬ። ከዚህ በፊት ደግሞ አልጄሪያዊው ያሲን ኢብራሂሚን እነ ማቪላን ታስታውሳላችሁ። ፈረንሳዊው ዲፌንሲቭ ሚድፊልደር በአንድ ወቅት ሰንደርላንድ መጥቶ ነበር። ምርጥ ዲፌንሲቭ ሚድፊልደር ከዮዋን ጎርኩፍ ጋር አብሮ በጋራ ብሔራዊ ቡድን ይሰለፍ ነበር። አንድ ስቴፕ ወደፊት ቀረብ ብሎ እሱና ላሳና ዲያራን ዶሚኒክ መነጽር የሚያደርጉት የፈረንሳይ ብሔራዊ ቡድን አሰልጣኝ አብሮ በጋራ ሁለቱን ያሰልፉ ነበር። ምርጥ የአማካይ ክፍል ጥምረት ነበር ያ ጄኔሬሽን። በነገራችን ላይ የፈረንሳይ ብሔራዊ ቡድን እና ሀቲም ቤናርፋ፣ ቤንዜማ፣ ናስሪ ምርጥ ትውልድ ነበር። እነ ሜኔዝ በኤሲ ሚላን የነበረው ቴክኒሻኑ ጀሪሚ ሜኔዝ በሁለቱም እግር የሚጫወት ያ ጄኔሬሽን በጣም በጥሩ አሰልጣኝ አለመያዙ እንጂ የፈረንሳይ ጄኔሬሽን አስገራሚ ነበር እና በርካታ ተጫዋቾች ከዚህ አካዳሚ ወጡ ናቸው። ታዲያ አሁን ላይ ደግሞ የመጨረሻው የአካዳሚ ውጤት በከፍተኛ የዝውውር ዋጋ የተሸጠው የሊቨርፑሉ ቀጣይ የውድድር ዓመት ሴንተር ባክ ጀርሚ ዣክዌ ነው። እስቲ የምልመላውን ሪፖርት አገኘንና ኦፕታ ደግሞ በራሱ የሰራውን ዘገባ አገናኝተን በዚህ ፕሮግራም ሊቨርፑል 55 ሲደመር 5 ለዝውውሩ ወደ 60 ሚሊዮን ፓውንድ ሎያሊቲ ቦነስን ደግሞ 1.2 ሚሊዮን ፓውንድ አካቶ እኩል ከሌሎች ክለቦች አቅርቦ
ምንም የተለየ የክፍያም ቢዲንግ ዋር ውስጥም አልገባም። ግን በድርድሩ ላይ አንድ የፈጠሩት ለተጫዋቹ ጤናማ ኮንፈርት ዞን አለ። ያን ጉዳይ እንግዲህ ለወደፊት ነው ልናቅ የምንችለው። ምክንያቱም የዊድዘን ጉዳይ ስናነሳ በወቅቱ ታስታውሳላችሁ፣ ሌቨርኩዘን ለሻምፒየንስ ሊግ ጨዋታ አንፊልድ መጥቶ የትሬኒንግ ግራውንድን ሲያስጎበኙት ዊድዘን ነጥለው እንዴት እንደ የክለቡን ስፕሪት እንዳማለሉትና ማርች ላይ ደግሞ ድጋሚ ሄደው እንዴት እንዳናገሩት በውድድር ዓመቱ መጨረሻ ደግሞ በግል ጉዳይ እንዴት እንደጨረሱ ታስታውሳላችሁ። እንዲህ አይነት ቴክኒካል ጉዳዮች ይጠቀማሉና ዣኩዌል የተጠቀሙት የተለየ የድርድር ኳሊቲ እስካሁን ድረስ አልወጣም። እንዴት እንዳግባቡት ሁሉም ክለብ እኩል ገንዘብ አቅርቧል። ተጫዋቹና ሬንስ ግን ሊቨርፑልን መረጡ። እንዴት ለተጫዋቹ የሊቨርፑል ቀጣይ ፕሮጀክት በቅርብ ጊዜ ውስጥ አይታችሁ ከሆነ ኤኬቲኬም ማንቸስተር ዩናይትድን፣ ኒውካስልን በመተው ኢሳክ አርሴናልን በመተው ሌሎች ተጫዋቾችም ዊድዘ ሲቲን፣ ሙኒክን፣ ማድሪድን ትቶ ሊቨርፑልን ሲመርጥ ተጫዋቾችን እንዴት በማግባባት እንደሚያመጡ በየጊዜው የሚወጡ መረጃዎችን ስናጋራ ነበር። ይህም ተጫዋች እንግዲህ ከቶፕ 5 ሊጎች ውስጥ አብዛኛው ክለቦች የፈለጉት ነው አንፊልድን የመረጠው። የኩናቴም ጉዳይ ሊሆን ይችላል፣ የኬቲኬም ተጽዕኖ ሊሆን ይችላል። ሁለቱ የሀገሩ ልጆች ወደ አንፊልድ እንዲመጣ አግባብተውትም ሊሆን ይችላል። ለማንኛውም ግን ተጫዋቹ አንፊልድን መርጦ የሊቨርፑል ንብረት ሆኗል። እስከ 2031 በተጨማሪ 1 ዓመት ዋስትና ያለው ኮንትራት ትናንትና ኦፊሻሊ ፈርሟል ማለት ነው። እስቲ ስካውት ሪፖርቱን ምን አይነት ተጫዋች ነው? አንደኛው የሚያስገርመው ተጫዋቹ የሁለት እግር ተጫዋች መሆኑ ነው። የግራም የቀኙ እና በሁለቱም ፖዚሽን ላይ መጫወት ይችላል። ሴንተር ባክ በግራም ሴንተር ባክ መጫወት ይችላል፣ በቀኙም ሴንተር ባክ ሆኖ መጫወት ይችላል። በተለየ ሁኔታ ደግሞ አንድ ቡድን በባክ ስሪ ስትራክቸር ከተጫወተ ሶስቱንም ፖዚሽን ይዞ መጫወት ይችላል። በባክ ስሪ ሲስተም ማለት የመጨረሻው ተከላካዮች የማጥቃቱንም ክፍል የሚሳተፉ ሁለቱ የግራና የቀኝ ሴንተር ባኮችም የመጨረሻውን ሰው የሚይዘውም የመሀለኛውም ተከላካይ ሆኖ ማገልገል ይችላል። በሶስቱም ቦታ ሴንተር ባክ ፖዚሽን ላይ ተጫውቷል። 26 በመቶ 39 በመቶ እና የቀሩትን ደግሞ ፐርሰንት በመሀል ተከላካይ በመሆን ማለት ሶስተኛው ሴንተር ባክ ማለት። ስለዚህ ቨርሲታይል የሆነ ሴንትራል ዲፌንደር ነው። በግራውም በቀኙም ለመጫወት ኮንፈርት የሚነሳው አይነት ተጫዋች አይደለም። ይሄ እንዲሆን ደግሞ ያገዘው የሁለት እግር ተጫዋች መሆኑ ነው። ግራውን እግር 51% የሚጠቀም ቀኙን እግር ደግሞ 49%። ስለዚህ እንደነ ዴምቤሌ ሁለቱንም እግር የመጠቀም ኳሊቲ ያለው ማለት ነው ጀረሚ ዣኩዌ። ሌላኛው ጉዳይ ደግሞ ሴንተር ባክ ብቻ አይደለም፣ በሁለቱም ፉልባክ መጫወት ይችላል። በግራም ፉልባክ በቀኝም ፉልባክ። እነዚህ ኳሊቲዎች ደግሞ ተጫዋቹን በሜዳ ውስጥ ያለውን ነፃነት የበለጠ ከኳስ ጋር ኮንፈርት የሆነ ተጫዋች መሆኑን ኦፕታ ይዞ የወጣው ስታቲክስ በደንብ ያሳያል። ቀድሜ የነገርኳችሁ የተጫዋቹ ፕሮፋይል ስካውቱ ላይ የተቀመጠ የሁለት እግር ተጫዋች መሆኑ፣ አራቱንም የተከላካይ ስፍራ መጫወት መቻሉ የበለጠ የግራውን ክፍል ሴንተር ባክ የቀኙን ክፍል ሴንተር ባክ 64 በመቶ እና ቀሪ ፐርሰንቱን ደግሞ በቀኙ ክፍል 64% በግራው የቀሩትን በቀኙ የሴንተር ባክ ክፍል በዘንድሮ ሲዝን ተጫውቷል። የአራቱም የተከላካይ ክፍል ሁለገብ ተጫዋች ነው። በቀኙ የሜዳ ክፍል ቀኝ ፉልባክ ሆኖ 6 ጨዋታ ሲያደርግ ግራ ፉልባክ ሆኖ 5 ጨዋታ አድርጓል። በዘንድሮ ሲዝን ለሬንስ በሁሉም ውድድሮች ካደረጋቸው 26 ጨዋታዎች ውስጥ እነዚህ ተጫዋቹ በአደጋ በተጫዋቾች ጉዳት ምክንያት እየተፈራረቀ ከተጠናቀቀው የውድድር ዓመት ከጥር ከዚህም ወቅት አንስቶ ባለፉት 12 ወራት ለሬንስ አላንዳች ጉዳት ያለፉትን ጊዜያት ሁሉ 34 ጨዋታ አድርጓል። አንድም ጉዳት ሳያስተናግድ ማለት ነው። እነዚህ ጉዳዮች ሲታዩ አንደኛ የተጫዋቹ ፍሌክሲብል መሆን፣ ከጉዳት የራቀ በሜዳ ውስጥ አማራጭ መሆኑ። እስቲ ከኳስ ጋር ያለውን ጤናማነት፣ ተጫዋቹ የበለጠ አግሬሲቭ ነው፣ ከኳስ ውጪ ነው ወይ መከላከሉ ጥንካሬ፣ ወይስ ከኳስ ጋር ነው? ምን አይነት ምስል አለው? ቪዲዮን ገብታችሁ መመልከት ትችላላችሁ። የኦፕታንና ስካውት ሪፖርቱን እስቲ
አንድ ላይ አያይዘን እናንሳ። የሊቨርፑል የአሁኑ ሴንተር ባኮች ጆቫኒ ሊዮኒ እና ጄይ ጎሜዝ የቫንዳይክ እና የኩናቴ ተጠባባቂ ናቸው። ጆቫኒ ሊዮኒ በኤሲኤል ምክንያት ይህን የውድድር ዓመት ያመልጠዋል። ጎሜዝ የወጥነት ችግር አለበት፣ በብቃት ብቻ ሳይሆን በጤንነት። ስለዚህ ሊቨርፑል ቫንዳይክ እና ኩናቴን አስገዳጅ በሆነ መልኩ በዘንድሮ ሲዝን ከየትኛውም የተከላካይ ክፍል ጥምረት በላይ 23 ጊዜ ቋሚ ሆነው ተሰልፏል ሁለቱ ተጫዋቾች እና የሁለቱ ተጫዋቾች ጥምረት ከተከታይ የተከላካይ ክፍል ጥምረት በሁለት ይበልጣል። ይሄ ማለት አብዛኛውን ጨዋታ በሁለቱ ነው ሊቨርፑል ያደረገው። ይሄ ደግሞ በፕሪሚየር ሊጉ 100% ሪከርድ ሊሆን አንድ ጨዋታ ጊዜ ነው የሚቀረው። 24 አብሮ በጋራ ተጣምሮ የመጫወት ያለፉትን ጨዋታዎች ላይ እንደምታውቁት ኩናቴ በሀዘን ምክንያት ከቡድኑ ጋር አልነበረም። በበርንማውዙ ጨዋታ ጎሜዝ ነው የገባው። ከዛም በኋላ በካርባኩ ጨዋታ ደግሞ ራያን ግራቨንበርክ ነበር የቫንዳይክ ተጣማሪ ነው። ያለፈው ሳመር ሊቨርፑል በጌሂ ላይ ያደረገው ጥረት ሳይሳካ ቀርቶ በዚህኛውም ጃንዋሪ በተመሳሳይ ትተውት ነበር። ይቅርታ እዚህ ጋር አድማጮች፣ ትናንትና በኮሜንት መስጫ ላይ አንድ አስተያየት ተመልክቼ ነበር። ጌሂ ለምን ታዲያ ሊቨርፑልን ውድቅ አድርጎ ሲቲን ማለት የሲቲን ጥያቄ ለምን ተቀበሉ የሚል ነው። በወቅቱ ሊቨርፑል በመጨረሻ 48 ሰዓት ነበር በጌሂ ዝውውር ላይ ጥረት ያደረገው። ያቺ 48 ሰዓት ውስጥ በገበያው ላይ ፓላስ የተጫዋቹን ተተኪ ፈልጎ በጌሂ ደረጃ ተጫዋች ስላላገኘ ነው ዝውውሩን ያልፈቀዱት። በዚህኛው ጃንዋሪ ደግሞ ጌሂ የፈረመበት ወቅት ከተመለከታችሁ ለተከላካይ ፊርማ ራሱ የተሻለ ጊዜ ነበራቸው ፓላሶች። ለዛ ነው በጥሬ ዝውውር መስኮት ከሊቨርፑል በላይ አንገብጋቢነቱ ለሲቲ ነው። ሊቨርፑሎች ደግሞ ለ6 ወር ኮንትራት 20 ሚሊዮን ፓውንድ አንከፍልም በሚል አለመግባባት ስለነበር ከዝውውሩ ወጡ እንጂ የጌሂን ፍላጎት ሜዲካል አድርጎ በሊቨርፑል መለያ ቪዲዮ ሹት ያደረገ ተጫዋች ነው እንግዲህ ዝውውሩ ፌል ያደረገው። ስለዚህ የክለቦች ድርድር እንጂ የጌሂ ፍላጎት አይደለም። ትናንት እቺን አስተያየት ስላነበብኩ ነው። አድማጫችን ምናልባት አሁን በደንብ እዚህ ጋር ግልጽ የሆነ ይመስለኛል። እና ጀረሚ ጃኩ በ2024/25 በክሌሞንት 17 ጨዋታ በሊግ 2 አድርጎ ከዛም በኋላ ባሳየው እድገት ለክሌሞንት 1 ሚሊዮን ዩሮ ሬንስ ከፍሎ የውሰት ውሉን አቋርጦ ተጫዋቹን በቀጥታ ነው ወደ ሊጋ የመለሱት ባሳየው እድገትና ብቃት ምክንያት። ከዛም በኋላ በቀሪ ሁለተኛ የሲዝኑ ጨዋታዎች ውስጥ 14ቱንም ጨዋታ ለሬንስ በቋሚነት በማድረግና 14ቱንም ጨዋታ 90 ደቂቃ አጠናቋል። በተጠናቀቀው የውድድር ዓመት 24/25 በዘንድሮ ሲዝን እንግዲህ ምንም አይነት ጨዋታ ሳያመልጠው እያንዳንዱን ጨዋታ በቋሚነት ያጠናቀቀው ይሄ ተጫዋች ኳሊቲው ሲጣራ ኳሊቲውን የሊቨርፑል ኃላፊዎች ሲመለምሉ የሊቨርፑል የምልመላ ዲፓርትመንት የበለጠ ሲከታተሉ ያገኙት አንድ ትልቅ ኳሊቲ አለ። እስቲ በደንብ የምታስታውሱ ከሆነ በተጠናቀቀው የውድድር ዓመት አርነ ስሎት የሊቨርፑል አሰልጣኝ ሆነው ተሹመው የመጀመሪያ ጨዋታቸውን ታስታውሱ እንደሆነ ያደረጉት ከስፒሽ ታውን ጋር ከሜዳቸው ውጪ በስፒሽ ጨዋታ ነበር የሊጉ ፊክስቸር የጀመሩት እና በመጀመሪያው ጨዋታ ኢብራሂም ኩናቴን ቤንች አድርገው ጃሬል ኮንሳን ነበር ቋሚ አድርገው የተጠቀሙት። በመጀመሪያ 45 በጣም ሊቨርፑል ጨዋታውን ተበለጠ፣ በጣም ዶሚኔት ተደረገ። አንድ ኳስ ነበር በተጋጣሚ የመጫወቻ ቦክስ ውስጥ መንካት የቻሉት። ስፒሽ ታውን በጣም ሊቨርፑልን አስጨንቆ ነበር። በደንብ የምታስታውሱ ከሆነ የ8 ተኩል የምሳሳ ጨዋታ ነበር ከሜዳ ውጪ የሊጉ የመጀመሪያ የመክፈቻ ጨዋታ ቅዳሜ ምሳሳ ተደረገ እና በዛ ጨዋታ ሊቨርፑል ሰከንድ ሃፍ ኮንሳን አስወጡትና ኩናቴን ቀይሮ አስገቡ። ሊቨርፑል 2-0 ጨዋታውን አሸነፈ። ጆታና ሳላ አስቆጠረው። ልክ ጨዋታው እንዳለቀ አርነ ስሎት አንድ ጉዳይ ተናግረው ነበር። ከረፍት በፊት ስፒሽ ታውን እኛን ዶሚኔት ያደረገው ኤሪያል ዱዌሎችን በቀላሉ እንሸነፍ ነበር። በተለይ በኮንሳ በኩል ያለው ፖዚሽን ላይ በቀላሉ ዱዌሎችን ስለምንሸነፍ ዱዌሎችን ተሸንፈን ጨዋታው ላይ ሪያክት ለማድረግ አቅቶናል። ለዛ ኦቨር
ሜዳ ውስጥ ፔርፎርም ማድረግ ይጠበቅብን ነበር። ስለዚህ የመጀመሪያው የቡድኑን ጥንካሬ መመለስ የምንችለው በኤሪያል ዱዌል ነው የሚል አስተያየት ከጨዋታው በኋላ ሰጡ። የአሰልጣኙ ሲስተም ላይ ኤሪያል ዱዌሎችን ማሸነፍ መሰረታዊ ያጫወት ቅርጽ ይዛል። ስለዚህ ሰከንድ ሃፍ ሊቨርፑል 100% ነበር እያንዳንዱ ተጫዋች ኤሪያል ዱዌል ያሸንፈው እና ከኮንሳ የሚነሱ ኳሶች ሊቨርፑልን ለዱዌል ያጋልጣሉ። ኮንሳም ዱዌሎችን ማሸነፍ አልቻለም። ስለዚህ ሊቨርፑል በቀላሉ ይበለጥ ነበር ነው የጨዋታው አናላይዝ የነበረው። እና አሁን የዚህ ተጫዋች መመዘኛ አንደኛው ፐርፎርማንስ አናላይዝ የተደረገው በኤሪያል ዱዌል፣ በተለይ ግራውንድ ዱዌል፣ ይሄ የመሬት ላይ የጋራ ኳስን የማሸነፍ ጥንካሬ። ለምሳሌ በዚህ ጥንካሬ የሊቨርፑል ሁለቱ ሴንተር ባኮች በዘንድሮ የውድድር ዓመት ኤሪያል ዱዌል ሳክሰሳቸው ሬት ሲደረግ ቫንዳይክ 77.3 ነው፣ ኩናቴ 73.3 ነው። ነገር ግን ይሄ ሴንተር ባክ 75.5 ነው። ከኩናቴ ይበልጣል፣ ከቫንዳይክ ያንሳል። ኤሪያል ዱዌሎችን የማሸነፍ ግራውንድ ዱዌል ማለት ነው። ይሄን ዱዌል የማሸነፍ ጥንካሬው 75.5% ከሆነ በሊጋ እንደሱ ኤሪያል ዱዌል ያሸነፈ ሴንተር ባክ የለም ይላል ኦፕታ። ደግሞ የትኛውም ሴንተር ባክ የለም ይላል እንዲህ አይነት ስኬት ያመጣ። ለዚህ ደግሞ ይሄ ለዚህ ሬት የመጨረሻ የሚደረገው አናላይዝ ተጫዋቹ ባለፉት ጨዋታዎች ካደረጋቸውና ካሸነፋቸው ኤሪያል ዱዌል እና ካደረገው ኤሪያል ዱዌል በመነሳት ነው። በዚህ መሰረት ተጫዋቹ ካደረጋቸው 49 ዱዌሎች ውስጥ 38ቱን በማሸነፍ ነው 75.5%ቱ በዱዌል ሪከርድ የተያዘው። ይሄ የጋራ ኳስ የማሸነፍ ጥንካሬ በጣም ወሳኝነት አለው። አንደኛው ጉዳይ ይሄ ነው። ይሄ ማለት ደግሞ አንድ ተጫዋች ውጤታማነቱ በዱዌል የሚሰላው ከ30 በላይ ዱዌሎችን በአጭር ጨዋታ ሲያሳካ ነው። ለዛ ነው ይሄን ተጫዋች በመጀመሪያ ደረጃ ቼልሲ፣ ማድሪድም ሁሉም ከመለመሉበት የስካውት ሪፖርት ውስጥ የጋራ ኳስ የማሸነፍ ቴክኒኩን ነው። ይህንን ተከትሎ በአምስቱ ትላልቅ ሊግ ቢያንስ 45 ኤሪያል ዱዌሎችን በማሸነፍ በአምስቱ ትላልቅ ሊግ በዘንድሮ ሲዝን ከጀርሚ ጃኮ የሚበልጡት 4 ሴንተር ባኮች ብቻ ናቸው። ኬኪ ሳላስ፣ ቪስኮኖቪች፣ ቶሮ እና ቫንዳይክ ብቻ ናቸው። ሳላስ 81.3% ካደረገው 48 ዱዌል 39ን አሸነፈ። ሉካ ቪስኮቪች ካደረገው 115 ዱዌል 92ቱን በማሸነፍ 80% ነው ዱዌሉ። ቶሮ ደግሞ ካደረገው 75 ዱዌል ውስጥ 77ቱን ካደረገው 97 ዱዌል ውስጥ 75ቱን በማሸነፍ 77.3% ማግኘት ቻለ። ቫንዳይክ ከ154 ካደረጋቸው ዱዌሎች ውስጥ 120ውን አሸነፈና 77.3 ያዘ። ይሄ ተጫዋች ቅድም እንደነገርኳችሁ ካደረገው 49 ዱዌሎች ውስጥ 38ቱን አሸንፈው ነው ይሄን ሪከርድ የያዘው። ስለዚህ በአምስቱ ትላልቅ ሊግ 5ኛ ደረጃ ላይ ነው ከሴንተር ባኮች ኤሪያል ዱዌሎችን በማሸነፍ ይሄ ተጫዋች የተቀመጠው። በዚህ ሬቱ ደግሞ ባለፉት በሊጉ በተለይ 80 ደቂቃና ከዛ በላይ ሜዳ ውስጥ ቆይታ በማድረግ በሙሉ ሲዝን የዱዌል ጥንካሬው ደግሞ እስካሁን ድረስ ባለው የግማሽ ሲዝን ሪፖርት 67.2% ዱዌሎችን የማሳካት ጥንካሬው በጣም ከፍተኛ ነው። አንደኛው ብቃት ይሄ ነው። እሺ ከሊቨርፑል ታክቲክ ጋስ የስሎት ቡድን በዘንድሮ የውድድር ዓመት እንደምታውቁት ከየትኛውም ተጋጣሚ በላይ ፖሴሽን በፕሪሚየር ሊጉ አንደኛ ነው። በአማካይ 61.5% የኳስ ቁጥጥር ብልጫ ይወስዳል። ፖሴሽን ዊዛውት ፔኔትሬሽን ማለት ነው። ኳስ መቆጣጠር ብቻ ነው እንጂ ፔኔትሬሽን የሌለው በተለይ 13ቱ ጨዋታ ያለመሸነፍ ጉዞ የሚባለው ጥንካሬ ምንም አሳማኝ አልነበረ። ይሄ ዝግ ባለ ቴምፖ ውስጥ የሚቆይ ራሱን ለጥቃት ላለማጋለጥ የሚደረግ የኳስ ቁጥጥር ነው እንጂ ማጥቃት ላይ ያለ የነ ፔፕ አይነት ይሄ ፖሴሽን ቤዝድ የሆነ ቡድን አልነበረም። እዚህ ጋር ግልጽ ማንሳት ያስፈልጋል። በዛ ጥንካሬ አይደለም ፖሰስ ሲያደርግ የነበረው። በጣም አብዛኛው ፖሴሽን የሚደረገው በተከላካዮች መሀል ነው።
ባክ ፓስ ይበዛዋል። ፎርዋርድ ፓሱ የግድ በነ ሰቦዝ ላይ ካልሆነ ፔኔትሬት አይደረግም እና ባለፉት እንደውም ከበርንማውዝ ጋር ይሻላል። ሁለተኛ 45 ካርባክና ኒውካስል ላይ የበለጠ ተሻሽሎ ምርጥ እንቅስቃሴ ስላደረገ ነው ውጤቱ ላይም በርካታ ግብ ማስቆጠር የቻለው እና በዚህ የፖሴሽን ቤዝድ እንቅስቃሴ ውስጥ ታዲያ ጀሬሚ ጃክዌስ ምን አይነት ተጫዋች ነው? አሁን ከሊቨርፑል ያጫወት ቅርጽ ጋር ይስማማል ወይ ነው? መከላከል ጥንካሬው፣ የጋራ ኳስ የማሸነፍ ጥንካሬው ከፍተኛ ከሆነ በጋራ ኳስ እየጠበቀ አይደለም ሴንተር ባክን ሊቨርፑል ሊያስፈርም የሚችለው ወይም አጎልብቶ ሊጠቀም የሚችለው የጋራ ኳስ ላይ ባለው ጥንካሬ ብቻ ሳይሆን የቡድኑ ማጥቃት ላይ እንዴት የተከላካይ ተጽዕኖ ትልቁን ድርሻ እንደሚወስድ በቫንዳይክ በደንብ ታስተውላላችሁ ብዬ አስባለሁ። በሊጉ ከተከላካይ ስፍራ በተነሱ የማጥቃት እንቅስቃሴ በተለይ በላይን ብሬኪንግ ፓስ እንደ ሊቨርፑል ውጤታማ የለም። ያው ላይን ብሬኪንግ ፓስ ውጤታማ ነው፣ ፊኒሽንጉ ትራንዚሽኑ የማለቅ ፐርሰንቱ በተደረገው ላይን ብሬኪንግ ፓስ ልክ አለመሆኑ ነው። ስለዚህ የተጫዋች በፖሴሽን ስትራክቸር ውስጥ የሆነ ተጽዕኖ መፍጠር አለበት። በዚህ ደግሞ በሊጋ አንድ ሪከርድ አለ። ይሄ ተጫዋች በሁለተኛ ደረጃ ላይ እንዲቀመጥ ያስቻለው በዘንድሮ የሊጋ ከተመዘገቡ ቁጥሮች መካከል ሬንስ 51.2 ነው እንትኑ ኳስ ኮንትሮል አድርጎ በሊጉ ላይ የሚቆየው ወይም በአማካይ አንድ ጨዋታ ላይ 50.2 ነው የኳስ ቁጥጥር ብልጫ። በሊጉ ደግሞ በዚህ ቁጥር 7ኛ ያደርጓል። ሊቨርፑል ደግሞ የበለጠ ወደ 10% ምናምን ብልጫ አለው፣ ወደ 61 ምናምን ነው በየጨዋታው ኮንትሮል። ስለዚህ ይሄ ተጫዋች ፓስ አኩሬሲው፣ ጌም ኮንትሮሉ፣ ጨዋታ የማንበብ የተጫዋቹ ስኪል ታዲያ ከኳስ ጋር ምን ያክል ጤናማ ነው የሚለውን እዚህ ጋር እንመለከታለን። በጣም ከኳስ ጋር የተረጋጋና ለፖሴሽን ቤዝድ ቡድን የበለጠ አመቺ እንደሆነ ኦፕታ በአንድ ቁጥር ላይ ያነሳል። በሊጋ በዘንድሮ ሲዝን አንድ ተጫዋች ቫላንቲኖ ሮጀር የሚባል ብቸኛ ተጫዋች ነው ጀሬሚ ጃክዌስን የሚበልጠው በፓስ ቁጥር ማለት ነው። ፓስ አቴምቱ ከጀሬሚ ጃክዌስ የሚበልጠው አንድ ተጫዋች ነው። እሱም አማካይ ስለሆነ 1135 ፓስ በማድረግ ይሄ አማካይ ከዚህ አማካይ የተገኙ የፓስ ቁጥሮች ይሄን ያክል ነው። አኩሬሲያቸው ግን 88.9 በመቶ ነው። 88.9 በመቶ ነው ፓስ አኩሬሲ። ጀሬሚ ጃክዌስ ደግሞ 1043 ፓሶችን በማድረግ 91.5 በመቶ ፓስ አኩሬሲ ውጤታማ ነው ከነዚህ ውስጥ። ስለዚህ ይሄ ተጫዋች የበለጠ የፓስ ጤናማነቱ ከኳስ ጋር ያለው እርጋታው በቡድኑ ማጥቃት ላይ ቅድም እንዳነሳውላችሁ ፖሴሽን ቤዝድ ለሆነ ቡድንም የበለጠ ኮንፈርት የሚሰጥ ነው። ስለዚህ መከላከሉ ላይም ጠንካራ ነው። የቡድኑ አጫወትና ኮንትሮል ላይም የበለጠ ከኳስ ጋር ጤናማ ሬት ያለው ተጫዋች ነው። ነገር ግን ከሊቨርፑል ተጫዋቾች ደግሞ በበለጠ የሚበልጥበት አንድ ኳሊቲ አለ ከቫንዳይክ እና ከኩናቴ። ይሄ ገና የወጣት ተጫዋች ነው። ከነሱ ጋር ያነጻጽርን ሳይሆን ቁጥሮቹና የምልመላው ስቴጅ እዚህ ተጫዋች ላይ ለምን ይሄን ያክል ገንዘብ እንደተከፈለና እዚህ ተጫዋች ውስጥ የታዩ ኳሊቲዎች በሊቨርፑል ቤት ደግሞ በበለጠ ቢጎለብቱ በክላስ ደረጃ ቫንዳይክንም ኩናቴንም መተካት ይችላል የሚል እምነት በክለቡ ኃላፊዎች ዙሪያ ስለፈጠረ ነው። በዚህ ረገድ እንግዲህ በዘንድሮ ሲዝን ከየትኛውም ተጫዋች በላይ ከተከላካይ ስፍራ በሊጋ ከሚገኙ የተከላካይ ስፍራ ተጫዋቾች ውስጥ 61 ረጃጅም ፓሶችን በስኬት ያጠናቀቀ ቢያንስ 32 ሜትር በስኬታማነት ፓስ ያደርጋል። ረጃጅም በትንሹ ማለት 32 ሜትር ይሄ ተጫዋች ማለት ነው። በዚህ የፓስ ሬቱ ደግሞ 64.2 በመቶ ከቫንዳይክም ከኩናቴ በጣም በረጅሙ ይበልጣል። በረጃጅም ፓስ ስኬት ማለት ነው። ቫንዳይክ 50.5 ነው። ኩናቴ 46.7 ነው። ይሄ ተጫዋች 64.4 በመቶ ነው የረጃጅም ፓስ ስኬቱ። ይሄ የሚያስገርም ነው። በዘንድሮ ሲዝን እንግዲህ
ቫንዳይክ ከየትኛውም ተጫዋች በላይ ረጃጅም ፓሶችን ከተከላካይ ስፍራ የሞከረ ነው። ጀረሚ ዣክዌ ካደረገው 96 ፓስ ውስጥ ነው ቅድም የነገርኳቸው ያክል ቁጥር በስኬት ያጠናቀቀው። ቫንዳይክ 198 ነው ረጃጅም ፓስ ማድረግ የቻለው በዘንድሮ ሲዝን። በሊጋ ደግሞ ሶስተኛ ተከላካይ ያደርገዋል በፕሮግሬሲቭ ፓስ በማድረግ ይሄ የሽግግር ኳሶችን ጤናማ በሆነ መልኩ በማጠናቀቅ ሶስተኛ ያደርገዋል። ለፕሮግሬሲቭ ፓስ ደግሞ እስካሁን ድረስ ተጫዋቹ 116 ፕሮግሬሲቭ ፓስ ሙከራ አድርጎ 91ዱን በስኬት ማጠናቀቅ ችሏል የሽግግር እንቅስቃሴዎችን። ይሄ ተጫዋች ለኮንትሮል ሲስተምም የበለጠ ጌምን በበላይነት ኤሪያሎችን ዶሚኔት እያደረገ ኳሶችን እያሸነፈ ፔኔትሬት ለሚያደርግ ለሊቨርፑል አይነት ስትራክቸር በልዩነት ተጫዋቹ ላይ ዩኒክ ተደርጎ ከተወሰዱ የተከላካይ ክፍል ካራክተሮች መካከል እነዚህ በበለጠ ጥንካሬ ውስጥ የሚነሱ ናቸው። ፓሰር ነው፣ ኤሪያል ዱዌሎችን ያሸንፋል፣ የበለጠ አግሬሲቭሊ ሪያክት ማድረግ ይችላል። በተለይ ተጋጣሚን አንድ ቡድን በሃይ ፕረስ ማጥቃት ሲፈልግ መከላከልም ሲፈልግ ሃይላይን መስራት ሲፈልግም የበለጠ ቦል ሪከቨር እና ኤሪያል ሪከቨር በማድረግም የተዋጣለት ወጣት ሴንተር ባክ ነው። ስለዚህ ሊቨርፑል ያስፈረመው ተጫዋች ይሄን ይመስላል። ፈረንሳዊው በስካውት ሪፖርት ኦፕታ ካወጣው አናላይዝ ጋር አገናኝተን ጀረሚ ዣክዌን ቢያንስ ቀጣይ ዓመት በሊቨርፑል ማሊያ እስከምንመለከተው ድረስ ዩቲዩብ ላይ የተመለከታችሁትን ቪዲዮ እዚህ ጋር ካነሳነው ነጥብ ጋር እያስተያያችሁ እስቲ ምን አይነት ተጫዋች ምን አይነት ካራክተር እንደሆነ። ቁመቱ 1 ሜትር ከ90 ነው። ለተከላካይ በተለይ ለእንግሊዝ እግር ኳስ ያስፈልጋል የሚባል ቁመት አለው። ግራውንድ ዱዌሎች ላይ ጠንካራ ነው። ከኳስ ጋር ጋታ ያለው በተለይ ፕሮግሬሲቭ ፓስ ለማድረግ ድሪብልን የሚያስቀድም ካለበት ቦታ ፓስ ከማድረግ ይልቅ እንደዚህ አይነት ተከላካይ ደግሞ የበለጠ ወደ ጆኤል ማቲፕ ፍጥነቱ ሲጨመር ከማቲፕ በፍጥነት የተሻለ ከኳስ ጋር እዚህ ጋር የምንመለከታቸው ጥንካሬዎች ደግሞ በአብዛኛው ማቲፕ ላይ የምንመለከተው አይነት ቴክኒካል አቅም ያለው ይመስላል። እስቲ ቪዲዮን ዩቲዩብ ላይ እየተመለከታችሁ ይህንን ፕሮግራም ያደመጣችሁበትን የተጫዋቹን ቴክኒክ እዛ ቪዲዮ ላይ በደንብ አናላይዝ አድርጉና የበለጠ ቀጣይ ሳመር ሊቨርፑልን ተቀላቅሎ በሊቨርፑል ማሊያ ደግሞ ስንመለከተው በጊዜው ዲቴል ጉዳዮችን እናነሳለን። ለማንኛውም በሊቨርፑል እግር ኳስ ታሪክ ለተከላካይ ሁለተኛ ከፍተኛ ክፍያ የተከፈለበት ወጣቱ የ20 ዓመት ፈረንሳዊ 61.2 ሚሊዮን ፓውንድ አጠቃላይ ፓኬጅ የሚከፈልበት ወጣቱ ጀረሚ ዣክዌን በዚህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻፕ፣ በሱፐር ታንክስ ድጋፍ አድርጉ። ትናንትና ጥሪያችንን አክብሮ ኢዩኤል ላደረክልን የሱፐር ቻት ድጋፍ ከልብ እናመሰግናለን። ከዚህ ፕሮግራም ቀደም ብሎ የዛሬ ምሽቱን የቼልሲና አርሴናልን የካራቦ ካፕ ፕሪቪው አደረግን። ይህንንም በዚህ መልኩ አቀረብን። ዕለተ ማክሰኞን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።